ዛሬ ቪዲዮ ከአረብ ሀገር መልስ ወይም ደግሞ ኢትዮጵያ ከመጣችሁ በኋላ ማድረግ የሌለባችሁና እኔ በህይወቴ ላይ ቆይቼ በዚች 4 አመት ውስጥ ከተማርኳቸው ነገሮች ውስጥ አንድ አራቱን ወይም አምስቱን እንግዲህ ቪዲዮ እንዳይረዝም ጠቅሰላችኋለሁኝ። አብራችሁኝ ሆኖ ቪዲዮ ግን ለሌሎች እህቶችም እንዲደርሳቸው ላይክ፣ ሼር፣ ኮሜንት በማድረግ አብራችሁኝ ሆኖ እንግዲህ የዛሬ ቪዲዮ እጅግ በጣም ተወዱታላችሁ እያስባለሁኝ ማለት ነውና በጣም ለኔ የጠቀመኝ ነገር ነው። እኔም በህይወቴ ላይ ደርሶ ያሳለፍኳቸው ነገሮች ናቸው። በእርግጥ ሙሉ ልንገራችሁ ብል እያንዳንዱ ልንገራችሁ ብል 20 ቀን 30 ቀን ላይ በቃን ይችላል። ግን ቀንጨም አድርጌ ትናንሹን ነግራችኋለሁና በቃ ለእናንተ ይጠቅማል ያልኩትን በተወሰነ መንገድ ትንሹን ነግራችኋለሁ ማለት ነውና ቪዲዮን ላይክ አድርጉ። አብራችሁን እስከ ፍጻሜ ድረስ ሁሉ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ። ቀጥታ ወደ ቪዲዮ። ለኙዲ ዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እዝት ይበልልኝ ያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮን እንግዲህ ለእናንተ በጣም ጠቃሚ ነገር ነው። በተለይ ደግሞ ስደት ላይ ያላችሁ ከስደት ስትመጡ ምን ማድረግ የለባችሁም። ለኔ ደግሞ ከህይወቴ ላይ የተማርኩት በዚህ 4 አመት ውስጥ የተማርኩት ነገር ነው ለእናንተ ማጋራችሁ በትንሹ። ክፍል 2 ይቀጥል ካላችሁ ቀጥልላችኋለሁኝ ማለት ነው። ቪዲዮን ላይክ በማድረግ ቀጥታ ወደ ሀሳባችን። በህይወታችሁ ላይ ስትኖሩ በተለይ ደግሞ ኢትዮጵያ ውስጥ ገብታችሁ መኖር ሲጀምሩ ማድረግ የሌለባችሁ ነገሮችና ማድረግ ያለባችሁ ነገሮች ነግራችኋለሁኝና እነሱ ምን መሰላችሁ? ቪዲዮን ላይክ አድርጉት ለሌሎችም እንዲደርሳቸው ማለት ነውና ማድረግ የሌለባችሁ ነገር ከአረብ ሀገር ይዛችሁ የመጣችሁትን ብር ለማንም የፈለገው ጓደኛ የፈለገ በጣም የምትወዷቸው ሰዎች ቢሆን ይሄን አከል ብር አለኝ፣ ይሄ እንደዚህ ነው፣ እንደዚህ ይሄን ንብረት አለኝ ብላችሁ ለማንም ግልጹን አለመናገር። መናገር ካለባችሁ ለእናት አባታችሁና ለእህት ወንድማችሁ በቃ። ከዛ ውጪ ሌላ ሰው ማወቅ የለበትም። ሁለተኛ ነገር ደግሞ ከሰው ጋር ስትኖሩ ሁሉም ሰው ወዳጃችሁ እንዳልሆነ ማወቅ አለባችሁ። ጓደኛም ቢሆን የማንንም በቃ የትኛውም ሰው ቢሆን ሁሉም ሰው ለእናንተ ወዳጅ አይደለም። ወዳጅ መስሎ ጠላቶች ይኖራሉ። ዛሬ እናንተ ከአረብ ሀገር ይዛችሁ የመጣችሁት ብር እስከሚያልቅ ድረስ የሚያጨበጭብላችሁ እንድትሰጡ ያኔ ስለምትሰጡ ያው እንግዲህ የሚሰጥ ሰው በየትኛውም በኩል ቢሆን ይወደዳል። የሌለው ሰው ግን ከአንዳንድ ፈራ እግዚአብሔር ካላቸው ሰዎች እንጂ መወደድ አይኖርም። ያው ስትሰጡ ነው ማንም ሰው የሚወዳችሁ፣ ስታረጉ ነው ማንም ሰው የሚወዳችሁ። ገባችሁ አይደለ? ስለዚህ ያንን ነገር ደግሞ ወዳጃችሁና ጠላታችሁን መለየት። ጠላታችሁ ስላችሁ በቃ ይሄ ያመጣችሁትን ነገር እስከሚጠፋ ድረስ ይሄ እንዲህ አርጊው እንዲህ ብሎ የሚመክራችሁን ሰው እንትና ለማለት ማለት ይሄ ሁሉም ሰው አይደለም እንደዛ የሚለው። አንዳንድ ሰዎች ደግ መስሎ ግን ክፋትን ለእናንተ የሚያስቡ እናንተ ነገ ቢርባችሁ የታላችሁ የትወደቃችሁ የደረሳችሁ ወይ ቅርታ እንግዲህ ሱቅ ላይ ስለሆንኩኝ ሰው መጥቶ ነው እንግዲህ ሀሳብ የተቋረጠ ምን ሆና ነው እንዳትሉ ማለት ያው እንትን እንዳትሉ ማለት ነው። ሀሳቢ ምናልባት ዝብርቅርቅ ሊልባችሁ ይችላል። ግን እኔ የተማርኩት ነገር እንግዲህ ለሁሉም ሰው ያላችሁ እንዳትናገሩ አንድ። ሁለተኛ ነገር ደግሞ ወዳጃችሁና ጠላታችሁን ወቁ። በራሳችሁ ኮንፊደንስ ማድረግ ያለባችሁ ራሳችሁ ጥራችሁ አድርጉ በቃ። እንደገና ደግሞ አሁን ለምሳሌ ከእናንተ በታች የሆነ ሰው ሳይሆን ህይወቱን ኑሮ ከሚያውቅ ሰው ሀሳብ ውሰዱ በቃ። ይሄ ነገር እንደዚህ ነበረ፣ እንዴት ላድርገው፣ እንዴት ባደርገው ጥሩ ነገር ይሆንልኛል ብላችሁ ማማከር ያለባችሁ። ለምሳሌ ስለ ትዳር ብትጠይቁ ያላገባን ሰው ከመጠየቅ ያገባን ሰው መጠየቅ የተሻለ ነው። ለምን ያገባ ሰው ወይም ደግሞ ተጋብቶ የሚኖር ሰው ትዳርን ያየ ሰው ብዙ ነገር ሊነግራችሁ ይችላል። ብዙ ምስጢሮች፣ ብዙ ማታቃቸው ነገሮች ሊነግራችሁ ይችላል፣ ሊመክራችሁ ይችላልና ግን ምንም ነገር ትዳር ያላዘችውን ልጅ ሄዳችሁ ብትጠይቁ ወይ ጓደኛችሁ ብትጠይቁ ይላል እንዲህ ነው ፊልም ላይ ያየችው ነገር ለእናንተ ምሳሌ አድርጋ ልትናገራችሁ ትችላላችሁ። ያ ደግሞ እናንተ እንደዛ ነው ብላችሁ አስባችሁ ስትገቡ ነገርየው ሌላ ነገር ውስጥ ነው ማለት። እናንተ ስትገቡ ሁሉም ነገር ያ ሰው የነገራችሁና እሷ የነገረቻችሁ አንድ አይነት አይደለም። መልካሙ ብቻ ልትነግራችሁ ትችላለች ማለት ነው። ግን ኖሮ በትዳር ላይ ኖሮ ያየው ሰው ደግሞ እያንዳንዱ ችግሮችን፣ ፈተናዎቹም እያንዳንዱ ነገሮችን ዝርዝር አድርጎ ስለሚነግራችሁ
ይሄንን ነገር አምናችሁበት ትገባላችሁ። ምንም አይነት ነገር ቢመጣ አደነግጡ። ገባችሁ አይደለ? ስለዚህ እንደዛ ስለሆነ ጥንቃቄ እንድታደርጉ። ለሁሉም ደግሞ ግልጽ አትሁኑ። ማርያምን ለሁሉም ግልጽ አትሁኑ። ለምን ግልጽ በሆናችሁ ቁጥር በርግጥ ግልጸኝነታችሁ ክፉ ሆኖ አይደለም፣ የሆነ ሰዓት ዋጋ ያስከፍላችኋል። ዋጋ ያስከፍላችኋል። እመቤቴን በቃ ከናንተ ምላስ ላይ ከናንተ አፍ ላይ ወስቶ የበላም ሰው የበላች ጓደኛችሁ ልትሆኑ ይችላል። በቃ ብቻ ለእናንተ ጥሩ ነገር አይደለም። እና እኔ በሆነ ሰዓት ላይ በጣም ከኔ ጋር አብሮ ይበሉ እየጠጡ በጣም በቃ ምን ልበላችሁ ከነፍስ ውጭ ሰው ያለ ራሱ እስከማይመስለኝ ድረስ ያቀረብኳቸው የቀረቡ ሰዎች በሆነ ሰዓት ስወድቅ የታለሽ፣ የጠፋሽ፣ የቴሽ፣ ምን ውስጥ ነሽ፣ ተቸገርሽ ወይ፣ ተስተካከለልሽ ወይ፣ ይደረሽ ብሎ የ5 ብር ካርድ 1 ደቂቃ ተው፣ የ5 ብር ካርድ ትልቅ ነገር ነው። ከሞሉት ከስልካቸው ላይ ብር የ1 ደቂቃ የኔ ድምጽ ለመስማት የማይፈልጉ እንዳሉ አይቻለኝ። ለምን የደረሽ የተወደቅሽ ያለ ማለት ትልቅ ነገር ነው። እግዚአብሔርን በተለይ አብራችሁ ብዙ ነገር ያሳልፋችሁ ብዙ ነገሮችን ማለት ነውና ክፉን ደጎን የምታወሩ በቃ ምን ልበላችሁ የልባችሁ ሰው የሆነን ሰው በቃ ክዷችሁ በርቀት ሆኖ ሲመለከታችሁ በጣም ከባድ። ግን እግዚአብሔር ይመስገን እግዚአብሔር አምላክ ደግሞ ጥሎ አይጥልም። ቀን አለው፣ ቀን ያወጣል። እግዚአብሔር እንደ ሰው ቢሆን ኖሮ ማንም እዚህ ምድር ላይ ባልቆመ፣ ሁሉም ወደ ህይወቱን አሳልፎ ቢሄደ። እግዚአብሔርን ግን እግዚአብሔር እንዲሁ ዝም አይልም። ቀናችሁ ይቆጥራል። ያደረጋችሁት የሆናችሁት ግልጸኝነታችሁ፣ የዋህነታችሁ፣ የውስጣችሁን የልባችሁን እያንዳንዱ ነገር መርምሮ እሱ ስለሚያውቅ እሱ እንደ ሰው አይደለምና እግዚአብሔር ይመስገን። እኔ አንዳንዴ ሳስበው እግዚአብሔር ባይኖር እኛ ምን ይውጣን ነበር እላለሁኝ። ማርያምን ብቻ እግዚአብሔር የተመሰገነ ነው። ስለዚህ በህይወታችሁ ላይ እነዚህ ነገሮች ጥንቃቄ እንድታደርጉ፣ ለሁሉም ነገር ጊዜ ያለው እናንተ ብቻ ኑሩ። በቃ ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ። ከራሳችሁ በላይ ለማንም አትኑሩ፣ ለራሳችሁ ኑሩ መጀመሪያ። እግዚአብሔርን እናንተ ስትኖሩ ሌላ ነገር በሙሉ ይኖራልና ጥንቃቄ እንድታደርጉ ነው። ውድ እህቶቼ፣ በተለይ ከአረብ ሀገር የምትወጡ እህቶቼ ጥንቃቄ አድርጉ። ሌላኛው ደግሞ ባለፈ ጊዜ ስለዚህ ኮርኒስ የጨርቅ ነው የምንድን ነው ብላችሁ ነበረ ማለት ነውና ይህንን ኮርኒስ ስታስገቡ ደግሞ ማድረግ የሌለባችሁ ነገሮች አሉ። እነሱንም ደግሞ በሚቀጥለው ቪዲዮ አሳያችኋለሁ ወይም ደግሞ ነግራችኋለሁ ማለት ነውና ይሄ እንግዲህ የዛሬ 2 አመት ላይ እኛ ቤት የገባው ኮርኒስ ነው ማለት ነው። እንግዲህ 2 አመት ሆኖታል። በዚህ 2 አመት ውስጥ ደግሞ ምን እንደተፈጠረ ደግሞ በሚቀጥለው ቪዲዮ በደንብ አድርጌ አብራርቼ ነግራችኋለሁ። ይሄ የላስቲክ አይደለም ማለት ነው፣ የጨርቅ ኮርኒስ ነው የሚባለው። የተለያየ ከለር አለ ማለት ነው። ይሄ ብቻ እነዚህ ብቻ ሳይሆን በተለያየ ከለር አለ ማለት ነውና እናንተ በፈለጋችሁት ማሰራት ትችላላችሁ ማለት ነው። ጨርቆ እዚህ ሌራም ላይ ይገኛል፣ ሆሳናም ላይ ይገኛል። በተለይ ደግሞ ወደኛ መስመር የሆናችሁ ልጆች ማለት ነውና ማግኘት ትችላላችሁ። እና ምናልባት በትዕዛዝ መልክ ምናምን ማዘዝ የምትፈልጉ ካላችሁ ችግር የለም፣ ነግራችኋለሁ። አያችሁት አይደለ? ይሄ ምን ጉድ እንደሆነ እንግዲህ በሚቀጥለው ቪዲዮ በደንብ አድርጌ አስረዳችኋለሁ ማለት ነው። ያው እንግዲህ የዛሬ ሐሳቤ ይሄ ላይ ስላልሆነ እንትን አለላችሁም፣ ማብራሪያ ምናምን አልሰጣችሁም ማለት ነው። አብዛኛው ሰው ስለ ኮርኒስ የዛሬ 2 አመት ነው 1 አመት ላይ ሰራሁት ቪዲዮ ላይ እየገባችሁ ይህንን ኮርኒስ የምንድነው የፕላስቲክ ነው ወይ የጨርቅ ነው ወይስ የምንድነው ምናምን የሌዘር ነው የምትሉኛላችሁና ስለዚህ የጨርቁ ነው ማለት ነው ባጭሩ። አጋጣሚ ያኛው ቪዲዮ እስከምሰራ ድረስ እዚህ ቪዲዮ ላይ ማወቅ ከፈለጋችሁ ይሄ ነው። ይሄንን ደግሞ አሳያችኋለሁ። እንግዲህ የኛ ቤት ነው ወይ ያው እንግዲህ ሱቅ ላይ ሲሰሩ እንደዚህ አንዳንዴ ሐሳባችሁ ብትን ይላል፣ ይበተናል በነገራችን ላይ ማለት ነውና እኔ ዛሬውን ብዙ ማለት ያለብኝ ነገሮች ነበሩ። ያው እንግዲህ ሌላ ጊዜ ሐሳቤን ሰብሰብ አድርጌ በደንብ ብዙ ነገር እነግራችኋለሁ። እንግዲህ እኛ ቤት ነው እንደምታዩት ማለት ነው። እግዚአብሔርን እንዳለ ቆርቆሮ ተነስቷል። ለምን እንደተነሳ ደግሞ ነግራችኋለሁኝ ማለት ነውና በ2 አመቱ እንደዚህ ሆኖላችኋል። ብቻ እግዚአብሔር ይመስገን። እዚህ ጋር ደግሞ ሻሽን አስሬ አላማረብኝም። በጉራጌ አስተሳሰር ነው እንግዲህ ያሰርኩት እና የኔ ውዶች፣ ስለዚህ እኔ በነገርኳችሁ መሰረት ራሳችሁን ጠብቁ፣ በርቱ፣ ጠንካራ ሁኑ። ለሁሉም ነገር ደግሞ አትሸበሩ። ሁሉም በጊዜ ሁኔታ ራሱ እየተፈታ ይመጣል።
በራሱ ጊዜ ያልተፈታ ነገር ደግሞ እግዚአብሔር እሱ በፈቀደው ጊዜ ይፈተዋል ማለት ነውና ሁሉም ምችሉትን አድርጉ፣ ፍቱ። ማችሉትን ደግሞ አሳልፋችሁ ለእግዚአብሔር ስጡ። በዛ በተቀረ ደግሞ አትጨናነቁ እና አብራችሁን ስለነበራችሁ አመሰግናለሁኝ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ቪዲዮውን ግን ላይክ፣ ሼር፣ ኮሜንት አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰላማችሁ ይብዛ።